አገሬ ሰው አለ እንግዲህ አብርሽን ያው እንትን ብሏል ማለት ነው። አስደብድቦታል፣ በጣም እንትን ብሎታል ማለት ነው። እንግዲህ የሩታ ጎረምሶች ያው አብርሽን ደብድቦታል። ምንም ማድረግ አይቻልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እንግዲህ ዛሬ እንደምታዩት ማለት ነው አብርሽ ሄዶ ነበረ። ያው እንግዲህ ሩታ ጋር ማለት ነው። ሩታ ደግሞ ጎረምሶቹ አንድም ሁለት ናቸው ፈልፍለው አመጧት። እንግዲህ የአብርሽ ጓደኛ ያው እኔ የትም አብርሽ ማንም እንዲነካው አልፈልግም ብሎ መልስ ሰጣቸው። እነሱ ግን በጣም ጠግበው ነበረ ማለት ነው። ለምን እዚህ መጣ? መጀመሪያም እኮ አትምጡ ብዬ ነበር ብላ ሩታም እንዲዋለች ማለት ነው። ጥፋቱ ሩታ ነው። ተፈለገች ጎረምሳ አለበት ቤት መሄድ የለባትም። እውነቱን ነው። አብርሽ እኒህ ሰዎች ምን እንዲሆኑ ታያቅ? እንዴት ብሎ ነው ሚስቱን እዛ ትቶ እንትን የሚለው? ወይ አልተለያዩ ሚስቱን አትቆስታሉ ድረስ ቢጣሉ ማለት ነው። አሁን ቢጣሉ ነገር ስለሚታረቁ አያችሁ አይደል? እና ይሄ ነገር የሆነበት ለምን ነው? ለምንስ አስፈለገ? ሩታ አስተዛቤ ለምን እንደሄደች ወንድም ዘመር ከሆኑ በዛ በዚህ ብለው እሷን ተቆጥተው ማነው ጥፋተኛ ነው ብለው የሰውን ሚስት ማመለስ ነው እንጂ ነው ይበርባቸው። ልክ እንትን እንደማይሉ ዘንድ እሷንም እንትን ማለት ይሄ አግባብ አይደለም። እውነት እናንተ አግባብ ነው ብላችሁ ካስባላችሁ እኔ አግባብ አይደለም። እንዴት የሰው ልጅ ሚስቱ ከሆነች ለምን እንደዚህ ጥፋተኛ ነው እንደዚህ አድርጎ ሚስቱን ወደ ቤቷ መመለስ ነው እንጂ የሰው ሚስት ይዞ ለምን ትመጣለህ? የሰው በነገራችሁ ላይ ሰው ቤት ሄዶ የሚባረረው ውሻ ነው እንጂ ሰው አይባረርም። ሰው ክብር አለው። ሰው በጣም ለሰው ልጅ የማያከብር ሰው ዝም ብላ ነው። ሩታም ራሷ የራስሽ ቤት ነው የሚጠቅምሽ። እውነቴን ነው። የራስሽ ቤት ምን እንጂ የሚጠቅምሽ የሰው ቤት ያው የሰው ነው፣ ምንም አይጠቅምሽም። እና ስለዚህ የማይጠቅም ነገር እንትን ማለት የለብሽም ማለት ነው። እና ታዲያ አብርሽ ጥፋት አለበት የለበትም? ምንም ጥፋት የለበትም እዚህ ላይ። የበፊት ህይወት ደግሞ የሆነ ሂዷል። ያለፈ ህይወት እያመጡ ማበረዛዘቅ ምናምን አያስፈልግም። ያለፈ አለፈ ነው። ይህ አዲስ ህይወት ነው። አንቺ ግን በጣም አሁን ወላሂ ማለት ነው በቃ የሆነ ማለት ልክ ሩታ ማለት ነው አንዳንዴ ልክ ያን መስዋዕት የከፈልሽለትን አሁን ምን ስለተገኘ ነው ወደ መሸሽ እንዴ? ፍቅር ጋር እንዴት ተጣላ? ፍቅር እያለች አልነበር እንዳንቺ እዛ ብታጅራ ሄደሽ ወይ ብለሽ እሱ ስታገኝ ይሄ እኮ ፈራጅሽ ነው አይሽ? ጥፋት አንቺ ላይ እንዳለ እና አችም የድሮ ናት። ስለዚህ የድሮይቱ የድሮ ናት። እሺ ፍቅርን ግን ማንም የሚያውቃት ፍቅሩ ናት፣ ፍቅረኛው ናት። እሷን እንኳን ራሱ ገና ታይጣራ እሷ ተጣሉ ተባለ እንኳን ገና ማለት ነው ስላልተገናኙ ብቻ ሄደሽ አይደል እንዴን ያፈቅራለሁ ግዴታ ወድጃለሁ ብለሽ በቃ ሞት ብለሽ እነሱ እንዲለያዩ የተደረገው አየሽ አይደል? ልክ አንቺም እንዳረግሽው እሱም ያለፈ ህይወት ነው። ይህ ነገር መደረግ የለበትም። አሁን ሄደሽ ከፈለሽ ክብርሽን የምታከብሪ ከሆነ ቤተሰቦችሽ ጋር እናትና አባትሽ ጋር እዛ ሄደሽ ነገር መበጥበጥ። እሱ ወንድ ልጅ ነው ላያምን ይችላል። እነዚህ ሰዎች ምን እንደሆኑ አግተውሽ እንደሆኑ ምን እንደሆንሽ ወይ ታውቁ። ስለዚህ እኔ አብርሽ ላይ ጥፋት የለም። ሩታ ትክክል አልሰራሽም። እውነቴን ነው። እዚህ ላይ ሩታ በጣም ጥፋት አጥፍተሻል። እዛ መሄድ የለብሽም። ተተለያየሽ በኋላ ምን ታልሽ በኋላ ነው እንጂ የሰው ሚስት ሆነሽ እዛ ፈለጉበት መሄድ ይሄ አግባብ አይደለም፣ አግባብም አይደለም። ሚስቱ ነሽ፣ መቆጣጠር መጠየቅ መብቱ ነው አብርሽ። ስለዚህ አንቺ እርጉዝ ናት ተብሎ ያው ቦታ ቢሰጥሽ ክብር ቢሰጥሽ፣ ግን አንቺ የባስ ሁሉ ነገር እያበላሸሽ ነው ማለት ነው። መሄድ ያዘው ይሄ ነገር መደረግ የለበትም። እውነቴን ነው። አታበላሽ። ወደድሽም ጠላሽም የሚጠቅምሽ ያው የራስሽ ቤት ነው። ነገ እነዚህ ሰዎች
ቢይዙሽ ወር ነው ቢይዙሽ 2 ወር ከዚህ በላይ ይዙሽ ለምን መጣሁኝ ብለሽ የምትጸጸችበት ነው የሚሆነው ማለት ነው። ስለዚህ ለትዳርሽ ክብር ይኖርሽ። መጀመሪያ ይሄ ሰውን ማንገላታት፣ ሰውን እንደዚህ ማድረግ ጥሩ አይደለም። የማይሆን ከሆነ ተለያይቶ በሰላም መኖር ይቻላል። ግን እዚህ እየተባለ የሰውን ህይወት መበጥበጥ፣ አንቺም እሱም ያው ህይወታችሁ እየተበጠበጠ ነው እና በፊት በጣም ብስል ነበር ማረግሽ፣ በጣም እውቀት ያለሽ ነበር ማረግሽ። ግን አሁን በጣም ማለት የምትሰሪው ስራ እኔ ደስ አላለኝም። ስለዚህ ሩታ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ። የሰው ቤት የሰው ነው፣ መቼም አይጠቅምም፣ ጠቅሞ ማያቅም፣ ይጎዳሻል እንጂ አይጠቅምሽም። ምንም አይጠቅምም የሰው እንትን። እውነቴን ነው የምነግርሽ፣ አይጠቅምም። ስለማይጠቅም አንቺ ማድረግ ያለብሽ ወደ ራስሽ ተመልሰሽ ወደ ቀልብሽ መመለስ አለብሽ እላለሁኝ። እና የሰው ቤት የሰው ነው። አብረሽ እዚህን ያህል እንደዚህ መሆን የለበትም። በዚህ እኔ እውነት ማለት ይሄ ነገር ልጅ ይዘሻል፣ እርጉዝ ነሽ፣ እንዳትጨባሳጭ ምናምን እያለ ነው። ወንድ ልጅ እኮ በቃ አልፈልግም ካለ እኮ ማለት ይችላል አይደል እንዴ? ስለዚህ እዚህን ያህል እንትን ማለት የለባችሁም እላለሁ። እናንተስ ተመልካቾች ከእናንተ ደግሞ አስተያየትና እንትን እፈልጋለሁ ማለት ነው። ይሄ ነገር ጥፋት ማን ላይ ነው ያያችሁት ብዬ እላለሁኝ። እንግዲህ የሰው ልጅ መቼም ተሰው ልጅ ጥፋት ተብረት ዝገት አይጠፋምና ማለት ነው። የሰው ልጅ ጥፋት ከብረት ዝገት ስለማይጠፋ እናንተስ ምን ትላላችሁ? ላለሁ ሀባይቦቼ እና እኔ የሚደረገው ነገር በጣም ነው ያስጠላኝ። እንደዚህ መደረግ የለበትም እውነት። እና ወደ ራሳችሁ ሁላችሁም ተመለሱ እላለሁኝ። የሰው ቤት የሰው ነው፣ መቼም ጠቅሞ አይጠቅምም። እሺ ሀባይቢ ጠቅሞ ሊጠቅም አይችልም አበደን ማለት ነው። እና እንግዲህ ሩትዬ ወደ ራስሽ ተመለሺ። መቼም ሊጠቅምሽ ስለማይችል ጥቅምሽና ጉዳትሽን አንቺ ታውቂያለሽ ማለት ነው። ስለዚህ ወደ ራስሽ ተመለሺ፣ ወደ ቀልብሽ ተመለሽ እንላለን። እንወድሻለን፣ እናከብርሻለን። ይመችሽ እና ሰላም ሆኖልን ለማንኛውም ማለት ነውና አብርሽ የሚልሽን ስሚ ማለት ነው። የሚጠቅምሽን እሱ ነው። አብርሽ ነው እናቱ። የሰው ቤት የሰው ነው፣ መቼም አይጠቅምሽም። እሺ እና ሩትዬ እናመሰግናለን። ይመችሽ ለማንኛውም ማለት ነው። አንዳንዴ ወንድ እንደዚህ አረጋለሁ በቃ ፍቅር እንዲጨምር ብለሽ ነው መሰለኝ አንቺው። እና ይበቃል። ሁላችሁም ወደ ራሳችሁ ተመለሱ። እኛንም በቃ አታጨናንቁም ማለት ነው። እንወዳችኋለን፣ እናከብራችኋለን። ይመቻችሁ። ባይ ባይ ሹዶች ሀገሬ ሰው አለ እንግዲህ አብርሽን ያው እንትን ብሏል ማለት ነው። አስደብድቦታል፣ በጣም እንትን ብሎታል ማለት ነው። እንግዲህ የሩታ ጎረምሶች አብርሽን ደብድቦታል። ምንም ማድረግ አይቻልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ጋር አልሐምዱሊላህ። እንግዲህ ዛሬ እንደምታዩት ማለት ነው አብርሽ ሄዶ ነበረ። ያው እንግዲህ ሩታ ጋር ማለት ነው። ሩታ ደግሞ ጎረምሶቹ አንድም ሁለት ናቸው ፈልፍለው አመጧት። እንግዲህ የአብርሽ ጓደኛ ያው እኔ የትም አብርሽ ማንም እንዲነካው አልፈልግም ብሎ መልስ ሰጣቸው። እነሱ ግን በጣም ጠግበው ነበረ ማለት ነው። ለምን እዚህ መጣ? መጀመሪያም እኮ አትንጡ ብዬ ነበር ብላ ሩታም እንዲዋለች ማለት ነው። ጥፋቱ ሩታ ነው። ተፈለገች ጎረምሳ አለበት ቢመድ የለባትም። እውነቱን ነው አብርሽ እኒህ ሰዎች ምን እንዲሆኑ ታያቅ? እንዴት ብሎ ነው ሚስቱን እዛ ትቶ እንትን የሚለው? ወይ አልተለያዩ ሚስቱን አትቆስታሉ ድረስ ቢጣሉ ማለት ነው። አሁን ቢጣሉ ነገር ስለሚታረቁ አያችሁ አይደል? እና ይሄ ነገር የሆነበት ለምን ነው? ለምንስ አስፈለገ? ሩታ አስተዛቤ ለምን እንደሄደች ወንድም ዘመር ከሆኑ በዚህ ብለው እሷን ተቆጥተው ማነው ጥፋተኛ ነው ብሎ
የሰውን ሚስት መመለስ ነው እንጂ የነበረባቸው ልክ እንትን እንደማይሉ ዘንድ እሷንም እንትን ማለት ይሄ አግባብ አይደለም። እውነት እናንተ አግባብ ነው ብላችሁ ካስባላችሁ እኔ አግባብ አይደለም። እንዴት የሰው ልጅ ሚስቱ ከሆነች ለምን እንደዚህ ጥፋተኛ ነው እንደዚህ አድርጎ ሚስቱን ወደ ቤቷ መመለስ ነው እንጂ የሰው ሚስት ይዞ ለምን ትመጣለህ? የሰው በነገራችሁ ላይ ሰው ቤት ሄዶ የሚባረረው ውሻ ነው እንጂ ሰው አይባረርም። ሰው ክብር አለው። ሰው በጣም ለሰው ልጅ የማያከብር ሰው ዝም ብላ ነው። ሩታም ራሷ የራስሽ ቤት ነው የሚጠቅምሽ። እውነቴን ነው። የራስሽ ቤት ነው እንጂ የሚጠቅምሽ የሰው ቤት ያው የሰው ነው፣ ምንም አይጠቅምሽም። እና ስለዚህ የማይጠቅም ነገር እንትን ማለት የለብሽም ማለት ነው። እና ታዲያ አብርሽ ጥፋት አለበት? የለበትም። ምንም ጥፋት የለበትም እዚህ ላይ። የበፊት ህይወት ደግሞ የሆነ ሂዷል። ያለፈ ህይወት እያመጡ ማበረዛዘቅ ምናምን አያስፈልግም። ያለፈ አለፈ ነው። የአዲስ ህይወት ነው። አንቺ ግን በጣም አሁን ወላሂ ማለት ነው በቃ የሆነ ማለት ልክ ሩታ ማለት ነው አንዳንዴ ልክ ያን መስዋዕት የከፈልሽለትን አሁን ምን ስለተገኘ ነው ወደ መሸሽ እንዴ? ፍቅር ጋር እንዴት ተጣላ? ፍቅር እያለች አልነበር እንዳንቺ እዛ ብታጅራ ሄደሽ ወይ ብለሽ እሱን ስታገኝ ይሄ እኮ ፈራጅሽ ነው። አይሽ ጥፋት አንቺ ላይ እንዳለ እና እቺም የድሮ ናት። ስለዚህ የድሮይቱ የድሮ ናት። እሺ ፍቅርን ግን ማንም የሚያውቃት ፍቅሩ ናት፣ ፍቅረኛው ናት። እሷን እንኳን ራሱ ገና ታይጣራ እሷ ተጣሉ ተባለ እንኳን ገና ማለት ነው ስላልተገናኙ ብቻ ሄደሽ አይደል እንዴን ያፈቅራለሁ ግዴታ ወድጃለሁ ብለሽ በቃ ሞቴ ብለሽ እነሱ እንዲለያዩ የተደረገው አየሽ አይደል? ልክ አንቺም እንዳረግሽው እሱም ያለፈ ህይወት ነው። ይህ ነገር መደረግ የለበትም። አሁን ሄደሽ ከፈለሽ ክብርሽን የምታከብሪ ከሆነ ቤተሰቦች ጋር እናት አባትሽ ጋር እዛ ሄደሽ ነገር መበጥበጥ። እሱ ወንድ ልጅ ነው ላያምን ይችላል። እነዚህ ሰዎች ምን እንደሆኑ አግተውሽ እንደሆኑ ምን እንደሆንሽ ወይ ታውቁ። ስለዚህ እኔ አብረሽ ላይ ጥፋት የለም። ሩታ ትክክል አልሰራሽም። እውነቴን ነው። እዚህ ላይ ሩታ በጣም ጥፋት አጥፍተሻል። እዛ መሄድ የለብሽም። ተተለያየሽ በኋላ ምን ታልሽ በኋላ ነው እንጂ የሰው ሚስት ሆነሽ እዛ ፈለጉበት መሄድ ይሄ አግባብ አይደለም፣ አግባብም አይደለም። ሚስቱ ነሽ፣ መቆጣጠር መጠየቅ መብቱ ነው አብረሽ። ስለዚህ አንቺ እርጉዝ ናት ተብሎ ያው ቦታ ቢሰጥሽ ክብር ቢሰጥሽ፣ ግን አንቺ የባስ ሁሉ ነገር እያበላሸሽ ነው ማለት ነው። መሄድ ያዘው ይሄ ነገር መደረግ የለበትም። እውነቴን ነው። አታበላሽ። ወደድሽም ጠላሽም የሚጠቅምሽ ያው የራስሽ ቤት ነው። ነገ እነዚህ ሰዎች ቢይዙሽ ወር ነው ቢይዙሽ 2 ወር ከዚህ በላይ ይዙሽ ለምን መጣሁኝ ብለሽ የምትጸጸችበት ነው የሚሆነው ማለት ነው። ስለዚህ ለትዳርሽ ክብር ይኖርሽ። መጀመሪያ ይሄ ሰውን ማንገላታት ሰውን እንደዚህ ማድረግ ጥሩ አይደለም። የማይሆን ከሆነ ተለያይቶ በሰላም መኖር ይቻላል። ግን እዚህ እየተባለ የሰውን ህይወት መበጥበጥ አንቺም እሱም ያው ህይወታችሁ እየተበጠበጠ ነው። እና በፊት በጣም ብስል ነበር ማረግሽ፣ በጣም እውቀት ያለሽ ነበር ማረግሽ። ግን አሁን በጣም ማለት የምትሰሪው ስራ እኔ ደስ አላለኝም። ስለዚህ ሩታ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ። የሰው ቤት የሰው ነው፣ መቼም አይጠቅምም፣ ጠቅሞም አያውቅም። ይጎዳሻል እንጂ አይጠቅምሽም። ምንም አይጠቅምም የሰው እንትን። እውነቴን ነው የምነግርሽ፣ አይጠቅምም። ስለማይጠቅም አንቺ ማድረግ ያለብሽ ወደ ራስሽ ተመልሰሽ ወደ ቀልብሽ መመለስ አለብሽ እላለሁኝ። እና ወይ የሰው ቤት የሰው ነው። አብረሽ እዚህን ያህል እንደዚህ መሆን የለበትም። በዚህ እኔ እውነት ማለት ይሄ ነገር ልጅ ይዘሻል፣ እርጉዝ ነሽ፣ እንዳትጨባሳጭ ምናምን እያለ ነው። ወንድ ልጅ እኮ በቃ አልፈልግም ካለ እኮ ማለት ይችላል አይደል እንዴ? ስለዚህ እዚህን ያህል እንትን ማለት የለባችሁም እላለሁ። እናንተስ ተመልካቾች ከእናንተ ደግሞ አስተያየትና እንትን እፈልጋለሁ ማለት ነው። ይሄ ነገር ጥፋት ማን ላይ ነው ያያችሁት ብዬ እላለሁኝ። እንግዲህ የሰው ልጅ መቼም ተሰው ልጅ ጥፋት ተብረት ዝገት አይጠፋምና ማለት ነው። የሰው ልጅ
ክፋት ከብረት ዝገት ስለማይጠፋ እናንተስ ምን ትላላችሁ? ላለሁ ሀባይቦቼ እና እኔ የሚደረገው ነገር በጣም ነው ያስጠላኝ። እንደዚህ መደረግ የለበትም እውነት። እና ወደ ራሳችሁ ሁላችሁም ተመለሱ ላለሁኝ። የሰው ቤት የሰው ነው መቼም ጠቅሞ አይጠቅምም። እሺ ሀባይቢ ጠቅሞ ሊጠቅም አይችልም አበደን ማለት ነው። እና እንግዲህ ሩትዬ ወደ ራስሽ ተመለሺ። መቼም ሊጠቅምሽ ስለማይችል ጥቅምሽና ጉዳትሽን አንቺ ታውቂያለሽ ማለት ነው። ስለዚህ ወደ ራስሽ ተመለሺ፣ ወደ ቀልብሽ ተመለሺ እንላለን። እንወድሻለን፣ እናከብርሻለን። ይመችሽ እና ሰላም ሆኖልን ለማንኛውም ማለት ነውና አብርሽ የሚልሽን ስሚ ማለት ነው። የሚጠቅምሽን እሱ ነው። አብርሽ ነው እናቱ። የሰው ቤት የሰው ነው መቼም አይጠቅምሽም። እሺ እና ሩትዬ እናመሰግናለን። ይመችሽ ለማንኛውም ማለት ነው። አንዳንዴ ወንዴ እንደዛ አረጋለሁ በቃ ፍቅር እንዲጨምር ብለሽ ነው መሰለኝ አንቺው። እና ይበቃል። ሁላችሁም ወደ ራሳችሁ ተመለሱ። እኛንም በቃ አታጨናንቁም ማለት ነው። እንወዳችኋለን፣ እናከብራችኋለን። ይመቻችሁ። ባይ ባይ ሹዶች